ሚስቱን በስሩ አድርጎ እንግዲህ እንደዛ ሲኮተኮተው የነበረው ፍቅሩ አምነን አሁን ላይ እንግዲህ ገደል ገብቶ ተፍርስርሱ ወጥቶ በቅርብ የተገናኘው የመጣው የተቀላቀላቸው ወንድሙ እንግዲህ ለመቀማት እየታገለ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። እንግዲህ የድርን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የድር ድራማ ሲጀምር እንግዲህ እወድሻለሁ፣ አፈቅርሻለሁ፣ እንዴት ያንን ሁሉ ፍቅር ገደል ትከቸዋለሽ? ምን ሆነሽ ነው ያን ሁሉ ዋጋ የከፈልንበት እያለ እንግዲህ እየጨቀጨቃን ነበር። ብሌንም ከእንግዲህ በኋላ አስተዛሪ ጠብቄያለሁኝ፣ አጠገቤ ያለችው አብሮ አደግህ የምትላት ከዚህ በፊትም ከጄሪ ጋር እንድትለያይና ብዙ ዋጋ ሰጥተህ ግንኙነታችንን ጠንከር እንዲል እኔ ብዙ ዋጋ ከፍያለሁኝ። በመጀመሪያ በትዳርህ ነበር በጄሪ ነበር የምታሳብበው። አሁን ግን ከአብሮ አደግህ ጋር መገልፈጥ፣ መሄድ፣ አብሮ ማደር፣ አንድ ክላስ የፈለጋችሁትን ነገር ማድረግ ለምዳችኋለ። ከዚህ በኋላ አትጫወቱብኝም ብላ ቁርጣ ተነስታ ከዚህ በኋላ እኔ እናንተ ፍቅር መካከል ፍቅር የሚባል ነገር የለም ብላ ስትነግረው ባሮክ እንግዲህ አጅሬው ጆሮውን አቁሙ እየሰማ ነበር ይሄን ሁሉ ታሪክ። እንዴት እስከዛሬ ማን ነው ጠይቋቸውን ጠይቋት ነበር። እሱንም ቢሆንም በግሉ ጠይቆት ነበር። ፍቅረኛ የሚባል የለኝም ብላ ዲብን ብላ አርጋ ዋሽታው ነበረ። ወንድሙም እንደዛው ያው ወንድሙ ጋር ፍቅረኛ አለ ብሎ ያልጠየቀው እንግዲህ ከጎኑ ያለችው አብሮ አደግነኝ የምትለው ስለምትንሰፈሰፈለት እንደ ሚስት ሁና ስለምትንከባከበው ያው እንግዲህ ሚስቱ እሷ ናት ብሎ ስላሰበ አልጠየቃትም። እሷን ግን ጠይቋን ነበረ፣ ብሌን ጠይቋን ነበረ ፍቅረኛ የለኝም ስላለችው። ከዚህ በኋላ እንግዲህ ትንግርቱ ነብታለ። ወንድምየው ደረጃ ላይ ሆኖ ሲሰማ የሰማውን ነገር ሁሉ ማመን አቅቶት እንግዲህ ወንድሜ አይቀድመኝም። ያው እንግዲህ ወንድምየው እንደምታዩት ለበቀል ነው የመጣው። ወንድሙን ባዶ ማድረግ ነው፣ አምነንም ባዶ ማድረግ፣ በቃ የሚፈልገውን ነገር መቀማት፣ ስሜቱ እንዲገባው ለማድረግና ያሳለፈውን ችግርና መከራ እንዲረዳው ለማድረግና በቃ የበቀል ጥማቱን ለማርካት መሰለኝ እንግዲህ ባርኮት ወደ ቤታቸው የተቀላቀለው እና በቃ መፍጠን አለብኝ ብሎ ከሚያፈቅሩትን የሚያወሩትን በመካከላቸው ከመግባቴ በፊት እኔ የሆነ መቅደም አለብኝ፣ የሆነ አንድ እርምጃ ሁለት እርምጃ መቅደም አለብኝ ብሎ ውጭ ወጥቶ ራሱን ከራሱ ጋር እያወራ ነበር። እና በቃ ያው እንግዲህ ብሌን መቀማት አለብኝ ብሎ አስቦ እንግዲህ በጣም ይቅርታ ብሌን ከጨዋታ ውስጥ አድርጌ አንቺም ላይ ለመቀለድና እንግዲህ አምናንን ለመበቀል መስመር እንዲይዝና በአንቺ ላይ መሄዴ በጣም ይቅርታ አድርጊልኝ፣ አንቺ እንደዚህ የሚገባሽ ሰው አይደለሽም እያለ በውስጡ ብሌንን አፈቅርሻለሁ ብሎ ለመናገር የውሸቱንም ቢሆን የራሱ ለማድረግና ከአምነን ለመቀማት ወስኖ በመጨረሻም እንግዲህ ኖርማል ቤስት ጓደኛ የተባባሉትን በመጨረሻም ክላሷ ሄዱ እያዘነች በተፈጠረው ነገር እያለቀሰች እያለ ሊነግራት ኮስተር ብሎ እንግዲህ ከስተዛሬ በቅርብ ያለ ነው ግንኙነት፣ በእርግጥ በቅርብ ነው የተዋወቅ ነው፣ ግን ደግሞ ምነግርሽ ነገር አለ ብሎ እንደማንም አለ ሳልሶ ያው ያፈቀረ ስላልሆነ ቶሎ ብሎ ነው የነገራት። ታውቃላችሁ ያፈቀረ ሰው እኮ 1 ሰዓት 2 ሰዓት ይፈጅበታል ለመናገር። ምክንያቱም ፍቅሬን ይቀበለኛል አይቀበለኝም፣ እኔ እንደው ባይቀበሉኝ እንደው አብሬያቸው ብኖር በጓደኝነት ይሻላል እንጂ እስከመጨረሻው እስከማጣቸው ብለው ስለሚፈሩ ፍቅራቸውን ለመናገር በጣም ነው ግራ የሚገባቸው። እሱ ግን ከልቡ ስላላፈቀራት ሴኮንድ አልቆየበትም። ከወልቤ ወድሻለሁ፣ አፈቅርሻለሁ፣ ፍቅሬን ተቀበይኝና አብረን እንቀጥል እያለ ነበር የነገራት። እሷም መጀመሪያ ላይ ያው ግንኙነታቸው ጓደኝነት ስለነበረ እንዴት በቅጽበት ወደ ፍቅር ተቀየረ ብላ ግራ ገብቷት ምን ለማለት ፈልገህ ነው አንተም ወንድምህም፣ በተለይ ደግሞ አምነንም አንዲሉ 2 ሴት አጠገቡ እያጫወተ እለዋ ላይ እንዴት ተጫወተባት አድርጋ ስለምታስብ እንደ ወንድሙ ሊሆንብኝ ነው ማለት ነው ብላ እንዴት እንደዚህ ታስባለህ ብላ በሰዓቱ መልሰው ነበረ። እሱም ቢሆን አስቢበት ብሎ ከክላሷ ወጥቷል። በመጨረሻ ማስባ ሰላስላ ብሌኗ ተብዬዋ እንግዲህ አምነንን በቃ ከዚህ በኋላ መወሰን አለብኝ፣ አምነንም የራሱን ውሳኔ ወስኖ አብሮ አደጌና ከሚላት ጋር ጊዜውን እያቃጠለ በቃ አለሙን እየቀጨ ነውና እኔም የራሴን ህይወት መምራት አለብኝ። ለጊዜው እንግዲህ ባርኮንም ባላፈቅረውም እንኳ ከሱ ጋር መሆኔ ምናልባት የጥፋተኝነት ስሜት ይሰማዋል ብላ ስላሰበች አምነንን ለመጉዳት ያው እንዲሰማው ለማድረግ እሺ ብላ ፍቅሩን ስትቀበለው እሱም ደስ ብሎታል። በመጨረሻም እንግዲህ ለወንድሙ ለአምነን ጠጋ ብሎ ማማክርህ ነገር አለ ምነግርህ ነገር አለ ብሎ
እንዴ የሚወዳት ሴት እንደሚወዳት ማለት የሚያፈቅራት ሴት እንዳለች ነገረው። በመጨረሻም ዛሬ ልነግራት ወስኛለሁኝ ወንድሜ እንግዲህ እንደምትቀበል ተስፋ አለኝ ብሎ እንደ ጥሩ ጓደኛ እንደ ጥሩ ወንድም ሊያማክረው ሞክሮ ነበር። አምናን ደግሞ እንግዲህ እዚህ ላይ ወንድም አገኘሁ ብሎ ፏ ብትን እያለ እንኳንም ደስ አለህ ንገራት በቶሎ እኔ አርፍጄ ለብሌን ስላልነገርኳት ይኸው አሁን ላይ ጥሩ ግንኙነት የለንም እያለ በውስጡ እያሰበ እንግዲህ ቶሎ ሳትረፍድ ነገራት እንደምታፈቅራት ደግሞ ትቀበልሃለች ብሎ አበረታቶ ከጎኑ እንደሚቆም በየትኛውም አጋጣሚ ከጎኑ እንደሆነ ከነገረው በኋላ እሺ ደግ ተባብለው በመጨረሻ ሚቺ ፊንጋ የሆነች ልጅ አብሮ አደግ ተብዬው ስሟን ጻፉልኝ ማን ነበረ ስሟ? ይች ሙጫ ሌላ ሰው እንደሚያፈቅር እያወቀች ላው ላይ መጣበቅ ምን የሚሉት ነገር ነው? አያቶ ጋር ሄዳ እንግዲህ አምነን አያት ያው ሴት ልጅቷ ትመጥነዋለች። አባቷም እኛ ጋር ስራ ጀምሯል። በቃ ድርጅቱም ሁሉም የተያያዘ ስለሆነ በቃ ከጎኑ ሁና የምትረዳውና የምትሰራው እሷን ብላ ስላሰበች ከአምነንን ለመዳር ቆርጣ የተነሳችው አያቷ ይቅርታ ኪችን ለመጀመሪያ ጊዜ ኪችን ሆኜ ነው የምሰራው፣ ይቅርታ አድርጉልኝ። ተላጃ እየጮኸ ከሆነ አምሶሪ ቪዲዮ ስሰራ ጥርት ጽድት ብሎ ነው እንጂ እንደዚህ በየመሃሉ ድምጽ እንዲገባ አልፈልግም ነበረ። ግን ደግሞ ዛሬ ቢዚ ነኝ፣ ኪችን ሆኜ ነው የምሰራላችሁና ከወዲሁ በጣም ይቅርታ ጠይቃለሁ። ድምጽ መጥፎ ድምጽ ከሰማችሁ ማለት ነው። እና ምን ልላችሁ ነው? ምን ላይ ነበር ያቆም ነው? ወይ ጉዴ! እና ለማንኛውም አሁን እንግዲህ ጥያቄውን ተቀብለው እሺ ተባብለው ጥያቄውን በመጨረሻም ተቀብለው ያሰበው ተሳክቶለታል። ባርኮት እቅዱም ተሳክቶለታል። በመጨረሻም አስተዋውቀሃለሁ በደንብ ታውቃታለህ ፍቅረኛዬም ብሎ ለወንድሙ ነግሮታል። ወንድሙ ማናት ብሎ ሲጠይቀው በመጨረሻም ብሌን እንደሆነች ሲነግረው ውሃ ችልስ አለበት። በቃ ቀዝቃዛ ውሃ በቅንጭላቱ እንዴት ተደፋበት ሰው በቃ ጸጥ ረጫ ላይ ነው ፍጥጣል። እንዴት ብሌን እኔ ፍቅር ረስታ ነው ወይም የሱን ፍቅር የተቀበለችው በዚህ ባጭር ቅጽበት እንዴት ተዋውቀው ነው ብሎ ግራ ገብቶት እሱም ደንግጧል። ግን ደግሞ ምንም ማድረግ አልቻለም። እና ደግሞ ይቺ አያትየዋ ቅድም የጀመርኩላችሁ ወሬ ለካ አያትየዋ ጋር ነበር እና በአያትየዋ ምክንያት አገባዋለሁ ብላ ስለወሰነች አያቷ ጋር ሄዳ በቴን አደራ አልተወጣም። አምነን እንግዲህ ሊያዝናናኝ ዝና ፈታ ሊያረገኝና ከአጠገቤ ሊሆን አልቻለም። አጠገቤ እየራቀ የሚያስበውና የሚፈልገው ሌላ ነገር ነው። ምንም አልገባኝም። አያቴ መላቤው በቃ እኔ መሄድ ያለብኝ ካልተንከባከበኝ እሱም ብዬ ነው የመጣሁት እያለች ሰበብ ድርድራ ለአያትየዋ ሹክ ስትላት አያትየዋማ ከሷ ውጭ ሌላ ማንም አያገባም ብላ ስለወሰነች እንዲትጋቡ አድርጋለሁኝ። አሁን አምነን እንጥሪልኝ እንዲነግረው ብላ አስጠርታ እና አያትየዋም ለምንድን ነው እንደዚህ የምታደርገው? አንተን ብላ መታ ቤት ውስጥ ለምንድን ነው የራካት የምፈልገውን ነገር ማታቀርብላ? ለምንድን ነው ዘናፈታ የምትሉበት? ለምንድን ነው እናንተ ወጣቶችስ አይደላችሁም ወይ ብላ መከረችው። እሱም ደግሞ ያው በጓደኝነት እና አብረው ስላደጉ አባቷንም ስለሚያውቀው እሺ ደግ ይቅርታ አድርግልኝ ምናምን ብሎ ዝም አለ። ከዛ በመጨረሻም ደግሞ እንደ አያትየውም ከወንድሙ ከባርኮን ጋር ተማክራ ወንድምህ እንትን አምነን ለምንድን ነው እንዲያገባ የማትገፋፋው? በህይወቱ አዲስ ነገር እንዲኖር የማትገፋፋው ለምንድን ነው? እባክህ ወንድምህ ወጣት ነው፣ ወጣት ለወጣት ደግሞ ትመጣጠናላችሁ። ወንድምህ እስከሆነ ድረስ ሀሳቡን እንዲቀይርና የራሱን አዲስ ህይወት እንዲጀምር አማክረው እያለች ጭራሽ ይችን አብሮ አደግ ተብዬዋን እንዲያገባ እየገፋፋችው ባርኮትን በዚህ ሁኔታው ደስ ብሎት እንግዳውማ ብሌን በግላጭ አገኛታለሁኝ አብሮ አደጉን የሚያገባ ከሆነ ብሌንም በግላጭ አገኛታለሁ ብሎ ደስ ብሎት እንግዲህ አለሙን እየቀጨ ነው። ባርኮትም ተብዬው እንግዲህ ያሰበው ያቀደው ብሌንትና አምነንም ብቻውን ማስቀረትና የሚፈልገው መንጠቅ ነው የሚፈልገውና ያው ብሌን ፍቅሩን መቀበሉ ደስ ብሎታል። አምነን ደግሞ ያው መጨናነቁ በስራውም ሆነ በተለይ በብሌን ፍቅር መቀበሏ እሱን ረስታ ብቻ ጭንቀቱ ሆኖበታል። ከዛ በመጨረሻም እንግዲህ ብሌን የተፈጠረውን ነገር ግራ እየገባት እንግዲህ ፏ ብትን ብላ አዲስ ልብስ ለብሳ ጃፕስቲክ ዱቄት ምናምን ተቀባብታ አታውቅም ነበር። ተቀባብታ ብቅ ስትል ልቡ ቀጥ አለ ማለት ነው። አይ ወንዶች እንደው መገነኔ እንደው በቃ እንደዚህ ተገላልጣ የምታዩ ሴት ግን ልባችሁ እንዴት እንደሚሆን። ለማንኛውም ሁለታቸውም ወንዶች ባርኮትም ባያፈቅራትም እንኳን እንደዛ ለባብሳ ሲያያት እንደው አይኑ ፍጥጥ ብሎ
ጥርሱ ግጥጥ ብሎ ነበር። በተለይ ደግሞ አምነን ያው ፍቅሩ እንደ አዲስ ተቀሰቀሰበት መሰለኝ። ከሚበላውን ምግብ አቁሞ አፍጥጦ እሷን እያየ ነበረ። ከጎኑ የተቀመጠችው አብሮ አደግ ተብዬዋ ግራ ገባት። የብሌን እንደዛ አዲስ መምሰል፣ አዲስ መልበስ፣ አዲስ ፎፋ ብትን ማለት ምን እንዲህ ነው? አይኑን ቀጥ አረገችው እኮ ፍቅረኛዬን፣ ውዴን፣ የልቤን ንግስት ብላ እየተናደደች ከእናት ዛህራ ጋር ሄዳ ምን አስባ ነው ብሌን እንደዚህ ለመለባበስና ለመቀባባት የተነሳችው? ምን አስባ ነው ብላ ጠይቃትም እና ዛህራ ምንም አላውቅም አውቀው ታሪክ የለም ብላ ዲብና አድርገው አሸቻት። ያው እንግዲህ እና ዛህራ ከአምነን ጋር እንዲጣመሩ ነበር የምትፈልገው፣ ግን ደግሞ ያው ካልሆነ የአንቺን ደስታ ደስታዬ ነው፣ የፈለግሽውን ነገር ማድረግ ትችያለሽ፣ ግን የምትጅበት መንገድ በኋላ ጸጸት ውስጥ እንዳይከትሽና ችግር ውስጥ እንዳይከትሽ ነው እንጂ የምፈልገው ብለው ያሰበችው እንዲሳካ መልካም ምኞታቸውን ገልጸው ጥሩ መንገድ እንዲሆንላት ተመኝተውላት አለ። ከዛ በተረፈ ደግሞ ያው እንግዲህ ሌላው በተረፈ ያው ባርኮን እራት አዘጋጅቶ ነበረ። ፍቅሩን ለመግለጽ እኔ ቀለበት ለማድረግ መስሎ ነበር። እራት አዘጋጅቶ ምግብ ሰርቶ ምናምን ፏ ብትና አድርጎ ጠራቸው። አራቱም ተከበው ሲበሉ እንግዲህ ብሌን እያዩ በማፍጠጥ ላይ እራት በመብላት እያሉ ድራማ ያልቃሉ። ውድ ቤተሰቦችዬ ምን ትላላችሁ? አረረረ እንደው የመጣው ችግር የድርጅቱም መክሰር የቤቱም መቃጠል የሚመጣባቸውን ስቃይና መከራ ቢሆንም አምነንና ብሌን አንድ ላይ ሆነው ፍቅራቸውን እየኮመኮሙ የሚመጣባቸውን ችግር ቢጋፈጡትና ቢችሉት ይሻላል ባይ። ውድ ቤተሰቦችዬ የድራማ ይህን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቃ ይሄው ነው። ላይክ ማድረጋችሁ እንዳትረሱ። አረ ውድ ቤተሰቦች የኮሜንት ብቻ መጻፍ አይደለም፣ ላይክ አድርጉ። ሲወዳችሁ ላይክ አድርጉ። ኔክስት በሌላ ፓርት እስከምንገናኝ ባይ ባይ፣ ቻው።